ሰላም አለይኩም በጣም ማከብራችሁ ኢትዮጵያውያን ደህና ናችሁ ወይ? ዘን ኤክስፒሪየንስ አምቸው ዘን አሁን ደግሞ መጥቷል። እንደምታውቁት ኢሳያስ አፈወርቂ ንግግር አድርጓል ተባለ። ህዝቡ እንዴት ያየዋል? ዊዶን ነው ግን እያመጣን እዚህ ዲስካስ ለማድረግ ነው። ለምንድን ነው በአማርኛ የምታደርገው ብትሉኝ ደግሞ ከፋኖ ጋር ጥምረት ስለሚያስፈልገን ነው። ስትራቴጂክ የሆነ ጥምረት ጨዋታ የሌለው ኦኬ። ስለዚህ ከተማሩ አማሮች ጋር ጥምረት ስለሚያስፈልገን ነው ሰዎች። ይሄ እንግዲህ የኤርትራ መንግስትም ስሜት ይመስለኛል፣ የኤርትራ ህዝብም ስሜት ይመስለኛል። ጨዋታ እንዳይቀጥል እንደዚህ አይነት ነገር ግን ስለዚህ እንግዲህ እነማናቸው ከኛ ጋር ማውራት የሚችሉት የሚባለው ነገር እሱ ቀላል አይደለም። ግን የታወቁ ኢትዮጵያውያን መጥተዋል አይደለ? አሁንም አቀርብላችሁ ብራዘር ገለታ አንዱ ነው አይደለም እንዴ? ብዙ ሰዎች አሉ ገብቷቸዋል። ካሁን በኋላ ጨዋታ አንፈልግም የሚሉ አማራዎች አሉ፣ ኦሮሞዎች ደግሞ አሉ። ከነዚህ ግሩፖች ደግሞ ባህር የሚሉም አሉ። ስለዚህ ምንድነው ጠንቁ? አሁን የኢሳያስ አፈወርቂ ስፒች እንዴት አድርገው ነው የሚረዳው የኢትዮጵያ ህዝብ? እነ ገለታ እንዴት ተረዱት? ዲስካስ እናደርጋለን። እንደዛ ያልኩ ይቀጥላሉ ሰዎቹ። ላይክ አድርጉ። የፍቅር ቦታ ነው። ካሁን በኋላ አንድ ኢትዮጵያዊ እና ኤሪትሪያዊ በባህር የሚባል ባህር የከለከለ ሰው የለም። እሱም ሌላ ምስጢር አለ፣ አመጣላቸዋለሁ። ግን ለጊዜው እዚሁ ጋር እናውራ። እስኪ እናውራ። በዘወይ ገለታን በጣም አከብረዋለሁ። እንደዚህ አይነት ኢንቴሌክቹዋልስ ናቸው አዲስ አበባ መጥተው ስራውን ማካሄድ ያለባቸው። በቅርቡ እንደሚሆን ደግሞ ተስፋ አደርጋለሁ። ሰዎች እኔ ፋኖ ነኝ። ገለታው እንግዲህ ፕሬዚዳንት ኢሳያስ አፈወርቂ በ34ኛ ዓመት የነፃነት በዓል ላይ የአብይ አህመድ አገዛዝን ወይም ብልጽግናን ቃል በቃል የኦሮሞማ ሲሉም ነው የገለጹት እና በጣም ግልጽ በሆነ መልኩ እንዲሁ ዝም ብሎ መሸፋፈን የሌለበት በግልጽ ቃል የጠሩበት በግልጽ ቋንቋ የገለጹበት ነው ማለት እንችላለን። እነዚህ የውጭ ኃይሎች ይላሉ። የውጭ ኃይሎች የሚሏቸው እንግዲህ በግልጽ ያስቀመጡት የለ ምዕራባውያን መንግስታትን ሊሆን እንደሚችል እንገምታለን። ወይም ደግሞ በቀጠናው ላይ አሁን ገፍተው እየመጡ ያሉ እንደነ ተባበሩት አረብ ኤሚሬት፣ ሌሎችም እነ ቱርክን ብቻ በግልጽ አላስቀመጡም። እነዚህ የውጭ ኃይሎች ብልጽግና በተባለ ወኪላቸው አማካኝነት የኢትዮጵያ ህዝብ ላይ ላለፉት 5 ዓመታት ያወጁት ጦርነት ምን ያህል ተስፋ እንደቆረጡ ያሳያል ነው ያሉት ፕሬዚዳንቱ። እዚህ ጋር ትንሽ ማብራሪያ ኦፍኮርስ መገመት አይቻልም፣ ትክክል ስላልተናገረ ይሆናል። አሜሪካኖች እንዳሉበት የታወቀ ነው። ሰዎች እነሱ አይደለም እንደ መቀሌ ውስጥ የሚሆኑት እነዚህ ዩሮፒያንስ አይደለ እንደ ወያኔ ጋር የሄዱ የሚሸራቸው በደንብ አለበት እንጂ አሜሪካ በደንብ እዚህ ጋማ ኢሉዥን መኖር የለበትም። ስለዚህ ኦፍኮርስ ስፔሲፊክሊ አልተናገረውም ሰውየው፣ ግን እነሱን ኢምፕላይ እንደሚያደርግ እነሱን እንደሚወከስ ደግሞ አውቃለሁ። እስኪ ብዙ ነገርም ጠቅሰዋል። ሊያቀርቡ የሚፈልጓቸው ምክንያቶች ብዙ ናቸው። የውሃ ጉዳይ፣ ናይልና ቀይ ባህር፣ የባህር በር ማግኘትን፣ የኦሮሞ ህዝብን የማይወክል የኦሮሞ ማስተሳሰብ፣ የኩሽና የሴም ግጭት፣ የአፋር ህዝብና መሬትን ለዚህ አጀንዳ መጠቀምና ጦርነት በሰፊው መቀስቀስ ነው ያሉት ፕሬዚዳንቱ። ይህንን ለማሳካት የአብይ አህመድ አገዛዝ የጦር መሳሪያ ግዥና የወታደራዊ ጡንቻ የማሳየት ትርኢት ላይ እንደተጠመደ ነው በግልጽ ያስቀመጡት። እዚህ ጋር ኢትዮጵያንስ ከኔ ጋር አብረን እንድንስማማ ኤሪትሪያኖች ምን እናድርግ? የመጣብን ጦስ ነው። ምንም አላረግንም። ኢንፋክት ስልጣን ውስጥ አመጡት አይደለ? ደም ሁሉ ከፍለናል እኮ። ወያኔን አልጠርግም አለ ራሱ ከነሱ ጋር ተዋውሎ እዚህ ጋር ገባ። ምን እናርግኛ? ኤሪትሪያንስ ምንድነው? የት ላይ ነው የተሳሳት? ባህር ቢያለ አናስጠቅምም አለ እንደ ሰዎች እስከ አሰብ ተሰርቶ አልነበረም ወይ? ኤኒዌይ እንቀጥልበት። በጣም ምንድነው ግልጽ የሆነ ተቃውሞ ወይም ደግሞ አቋም ነው ፕሬዚዳንቱ ያራመዱት። ከዚህ በኋላ ምን ሊመጣ እንደሚችል አላቅም። የአብይ አህመድ አገዛዝ ምናልባት በጓሮና በኮሪደር የሚያደርገውን አቋሙን ወደፊት ለፊት አምጥቶ በግልጽ ከኤርትራ መንግስት ጋር ሊጋፈጥ ይችላል አይችልም የምናየው ነው። የአብይ አህመድ አገዛዝ ወደ አሁን አብይ አህመድ ሰሞኑን ወደ አውሮፓ ሄዷል። አውሮፓ ለምንድን ነው ሄደው? በጣም ሚስጥራዊ ተደርጎ የተያዘ ጉዞ ነው። 7 ሀገራትን ይጎበኛል ተብሏል።
ዛሬ ፓሪስ ላይ ጉብኝቱን ጨርሶ ወደ ቪየና ኦስትሪያ ሄዷል። ለምን? ምንድነው የፈለገው? ለምንድነው የሉካም ቡድን በብዛት ይዞ ያልሄደው? ይሄ የተለየ ጉዞ እንደሆነ ይታመናል። በዚህ ወቅት ላይ ሀገሪቱ ቀውጢ በሆነችበት ሰዓት ላይ አብይ አህመድ አውሮፓ ሄደው ለሌላ ምክንያት አይደለም። ጦርነት ከፊት ልክ ምንድነው የሚባለው ለኢትዮጵያ ልክ እንደ መልካም ነገር ጦርነትን ከፊት አስቀምጦ ነው ለዛ ጥይት እና መሳሪያ የሚሰጡ ሀገራትን ልመና ሄደው ካምፔን እያደረገ ነው። እኔ እንደሚገባኝ ካምፔን እያደረገ ምንም አይነት ነገር ማድረግ አይችልም ከነሱ ጋር። ያው ሄደው እንግዲህ ባህር ፈልጋለሁ ዋሬቨር ወይ ተዋጋ ይሉታል። እነሱ ጠብሰውታል። ልክ ባዘዙት መንገድ እየሄደ ነው። በአማራና በኦሮሞ መካከል ያለው ውጊያ ይፈልጉታል። ለምን እንደሆነ እናንተ ፊገር አውት አድርጋችሁ እወቁት። እኛ ኤሪትሪያኖች እርስ በርሳችን ብንባልናም ደስ ይላቸዋል። የትግራይና የአማራ ወያኔ ያስገባው ቦምብ ተተክሎ ኤቭሪዌር እየፈነዳ ነው ኢትዮጵያ ውስጥ አይደለም። በዚህ ጊዜ እሱ የሚሄድበት ምክንያት ሰላም ሊያደርግ አይደለም፣ ከኤሪትሪያኖች ጋር ለመጣላት ነው። በደንብ ደግሞ እናውቀዋለን። እዚህ ጋር ለኢትዮጵያኖች ጥያቄ ግን ኤሪትሪያኖች ምን እናድርግ፣ ኤሪትራውያን ብትሆኑ ምን ነበረ የምታረጉት የሚለው ነው። ስለዚህ እዛ ጋር እንገባለን ሰዎች። ለማንኛውም ገለታው የኤርትራ መንግስት አቋም በዚህ ደረጃ ከመጣ በቀጣይ ምን ልናይ እንችላለን? አንዳንድ ሪፖርቶች እየወጡ ነው። የኤርትራ መንግስትም እየተዘጋጀ ነው፣ ጥሪ አድርጓል። ሰራዊት አክቹዋሊ ጥሪ አላደረገም። እዚህ ጋር ሚስቴክ ነው። የኤርትራ መንግስት ጥሪ አላደረገም። ኤሪትሪያንስ ሁሉ ጊዜ ሬዲ ነን። ሁሉም ኤሪትራዊ ታጥቋል። ሁሉ ጊዜ ሬዲ ነን። እንዲህ አይነት ነገር ሲመጣ ጥሪ የሚባል ነገር ፕሬዚደንቱ እንደምታውቁት አንዴ ነው የሚመጣ። ገና ስንለከፍ ጥሪ ላይ ነን ያለ ነው። እኛ ኤሪትሪያንስ ይህን ለማስተካከል ነው ሰዎች እንጂ ሌላ አይደለም። ለመዋጋት ሬዲ ነው ወይ ኢሳያስ አፈወርቂ ወይ መንግስት ለመከላከል ሬዲ ነው። ጦርነት ሲመጣ መዘጋጀት እንዳለበት የታወቀ ነው። ግን አላደለ ይመጣል ብለን ምናምን ደግሞ እንደዚህ እያደረግን ምናምን ህዝቡ ጋር ምናምን የሚደረግ ነገር የለም። ኤሪትሪያንስ አር ኦልሬዲ ሬዲ ምላችሁ ምንድን ነው? ሰላም እንፈልጋል። ፖርት አለላችሁ። ምን እንደሚፈልግ አላውቅም። ሰው የሚያደርጉትን ነገር ውስጥ የነፋኖ ምናምን ለመከላከል የሚያደርገው ቅሌት ነው። እኛ ኤሪትሪያኖች ምን እናርግ እኮ ነው ብላችኋል። ከመዘጋጀት ራሳችንን ዲፈንድ ከማድረግ ይበልጥ ማድረግ የምንችለው ነገር አለ ወይ? እኔ ያለ ይመስለኛል። ኢንዲቪጁዋሊ ያለ ይመስለኛል። እሱ ዲስካስ እና እያንቀሳቀሰ ነው። ከዚህም ባሻገር የኢትዮጵያ መንግስትን አማጽያን የአብይ አህመድ ተቃዋሚዎችን በቀጥታ እየረዳ ይገኛል የሚሉ ሪፖርቶች እየወጡ ነው። በቀጣይ ምን ልናይ እንችላለን? ይሄ ቅጥረኛ የሆነ መንግስት ለኢትዮጵያ ህልውና ለኢትዮጵያ ህዝብ ሳይሆን ለሌሎች ሀገሮች እየሰራ ያለው የአብይ አህመድ አገዛዝ ምንድነው ነገ ከነገ ወዲያ የሚጠብቀው የሚለውን ባጭሩ እናንሳ። እዚህ ጋር ብዙ ነገር እንሰማለን። ከትግሬዎች ጋር ያወራሉ ያሉት ይባላል። ህዝብ ለህዝብ እያወራ ነው። ከአማሮች ጋር ለማውራት በጣም ሻፍተናል። ከኦሮሞች ጋር ለማውራት በጣም ሻፍተናል። ከእናንተ ጋር ለማውራት ቁጭ ብለን በደንብ ሻፍተናል። ምክንያቱም ለሁላችን የመጣ ጦስ ስለሆነ ነው። ስለዚህ ምን እናርግ ነው ነገር ነው። ኢሳያስ አፈወርቂ ከነዚህ ወያኔዎች ጋር የሚያወራ ሰው አይደለም እንደምታውቁት። እሱ ዝም ብሎ ሰው የሚያወራው ነው። እንቅስቃሴ ተጀምሯል። ጽምዶ የሚባል ነገር ተጀምሯል። ያ ጽምዶ ግን አማሮች እንዲገቡበት እንፈልጋለን። ዲስካስ እንድናደርግ፣ ምክንያቱም ፋኖ እንደሚያሸንፍ የታወቀ ነው። ስትራቴጂክ ጓደኝነት የምናደርገው ዛሬ ነው ማለት ነው። ዛሬ ነው የምናደርገው። ስለዚህ በእኛ በኩል we are ready for anything። ምንም ማቆምም አንችልም። እኛ ምንም ማድረግ አንችልም። በቃ እኮ እየመጣብን ነው። ምርጫም የለም እዚህ ጋር ምርጫ የለም ከመከላከል ሌላ። ኢትዮጵያንስ እኛም አንፈልገውም ይህን ጦርነት። እሱ እየመጣ ነው። ግን እንዴት አድርገን ነው ስቃዩን የምናወርደው ቀስ የምናደርገው የሚባለው ነገር ስትራቴጂክ ቲንከርስ ከሆን ማሰብ እንችላለን። እሱን ደግሞ ሀሳቤን አካፍላለሁ። የኤርትራ መንግስት ለወያኔዎች ያግዛል። ለፋኖ የሚለው የራሱ ቅብጠት ነው። ግን ሳንወድ ተጎትተን እንደገባንበት አውቃለሁ። ተጎትተን ገብተንበታል። ለራሳችን ህይወት ጥበቃ ስንል ከፋኖ ጋር ማበር እንችላለን።
ትግሬዎች ጋር ማበር እንችላለን። ይሄኛው ግን ታክቲካል ነው ስትራቴጂክ የሚባለው ነገር እሱን ልታስቡበት ነው የምፈልገው። ከወያኔ ጋር ስትራቴጂክ የሚባል ጓደኝነት የለም፣ ሊኖርም አይችልም። ስትራቴጂክ ቲንከር ስላልሆኑ አማሮችሳ ስትራቴጂክሊ ማሰብ ችላላቸው። ስትራቴጂክሊ ይህንን ነገር ሪዞልቭ ልናደርገው እንችላለን ወይ? ፎርኤቨር ነው የምላቸው ያሉት። የኔ ኮንፊደንስ በፋኖ በአማሮች ኢንቴሌክቹዋልስ በዝነዛ አንዳንድ ቆሻሻዎች ምናምን ሳይሆን ጥሩ ኢንቴሌክቹዋልስ እነሱ ጋር ዲፐንድ ያደርጋሉ። አይ ቲንክ ከኤክስፒሪየንስ ከስቃይ ተምራችሁ ሶሉሽን ለማምጣት ሬዲ ሆናችሁ መሰለኝ። ወያኔ ግን በኤክስፒሪየንስ የማይማር ጥፋት ስለሆነ እኔ ራሴ ከኤርትራ ከትግራይ ህዝብ ጋር ነው ሪሌት የማደርገው እንጂ ከወያኔ ጋር ምንም ሶሉሽን ያለ አይመስለኝም። ከፋኖ ጋር ግን ምናልባት እንቀጥልበት ብቻ። ይሄ ቅጥረኛ ምናምን ሲባል የታየ ነገር በእንግዲህ ዓለም Do you have old pictures on your PC or smart? ዓለም ሁለተኛው ዓለም እና ሶስተኛው ዓለም ይባላል። ሶስተኛው ዓለም እንግዲህ እኛ ነን ማለት ነው። ሁለተኛው ዓለም የሚባሉት እነ ቱርክ፣ እነ ሳውዲ አረቢያ፣ እነ ዩኤኢ፣ ቻይናም ወደዛ ትሆናለች የመሳሰሉ ሀገሮች ናቸው። አንደኛው ዓለም የሚባለው ደግሞ ይሄ የአውሮፓውያን አሜሪካ እና ካናዳ ወዘተርፈ የመሳሰሉት ናቸው። አሁን በሆርን ኦፍ አፍሪካ ላይ እዚህ ምስራቅ አፍሪካ ቀንድ ላይ ያለው ትንቅንቅ አብዛኛው የሁለተኛው የዓለም ሀገራት ናቸው። እነሱ የተወሰነ ኃይል ማሰባሰብ ይፈልጋሉ። ራሳቸውን ትንሽ ከፍ ማድረግ ይፈልጋሉ። ወደ አንደኛው ዓለም ማስጠጋት ይፈልጋሉ። ያንን ለማድረግ በተለይ እዚህ ሆርን ኦፍ አፍሪካ ላይ በጣም የደከመውን ስቴት እሱን እንደ መጫወቻ እየተጠቀሙበት ነው ያሉት። ሳውዲ አረቢያም ከዩኤኢም ከቱርክም አካባቢ በተለይ እና አሁን ቅጥረኝነት በአብዛኛው እዚህ አካባቢ እኛ ሪጅን አካባቢ የሚሰራው ከነዚህ ጋር ነው በአብዛኛው ማለት ነው። ስለዚህ ይህንን ጉዳይ ኢትዮጵያውያን በእኛ በቤታችንም ውስጥ በደንብ ማየት አለብን። ብዙ ሰዓት ውስጥ እየገባን ያለ ነው ከነዚህ አካባቢ በሚወረወር ፍላጻ ነው። በጣም ከባድ ፍላጻ አለብን ማለት ነው። አንድ ይሄ ነው። ሁለተኛው ነገር እንግዲህ ይህም እያለ የአብይ አህመድ ደግሞ በስልጣን ላይ የመቆየት ፍላጎት አለ። ከፍተኛ ፍላጎት ገደብ የሌለው ፍላጎት አለ። በሌላ በኩል ደግሞ የሚገፋው ኃይል በስቷል፣ የውስጥ አመፁን በስቷል። እና በዚህ መካከል እንግዲህ ሰው እንደዚህ አይነት እሳት ውስጥ ጦርነት ውስጥ ምድሪቱን ይዞ አይገባም ብለን መታለል የለብንም። ቅድም ከፍ ሲል እንዳልነው መሳይ አብሶሉትሊ በጣም ደስፐሬት ስለሆነ እኔም እንደዛ ይመስለኛል። ምናልባት ጨንቆት ምናምን አሁንማ ተወጣጥሮ ስላለ አፋኖ አንቆት ስላለ የኦሮሞ ስትራግልም አንቆት ስላለ I don't think he cares about the ወያኔስ anyway። እነሱ ራሳቸው ዩዝለሶች ናቸው። ምንም ነገር የለም እዚህ የሚያደርጉት ነገር ፍሎቲንግ ናቸው። ፍሎቲንግ ፖለቲካል ኦርጋናይዜሽን ማለትም አንችልም። ዝም ብሎ ሰማይ ላይ የሚገለባበት ነው የወያኔ። ግን የፋኖና የታችኛው የኦሮሞ ግን ተናንቆታል፣ በደንብ አድርጎ ተናንቆታል። ግን እነሱን ማምጣት ይችላል ወይ ወደ ኤርትራ? ለምን? እንዴት አድርጎ? በምንስ አልፎ? እና ምንድነው ማድረግ የሚፈልገው? አሁን የወሰዳት አሰብ የምትባል ነገር ሁሉንም የሚያስተባብር መስሎት ነበረ። ንቃቱ ግን ቀድሞት ከሄደ የኢትዮጵያኖች ንቃት ቀጥሎ ሄደዋል ነው የምላቸዋለሁ። ስለዚህ አሁን እዚህ በኤርትራ በኩል ተብሎ የሚመጣ ነገር የለም። ለሁላችን የመጣ ዳነው ሁላችን ፌስ እናደርገዋለን ባይ ነኝ። እዚህ ጋር 1 2 3 የሚባል ነገር የለም። ለትግሬዎች አዳልቶ ከትግሬዎች ጋር ሆኖ የሚቀጠቅጥ ኤርትራው በፍጹም አይኖርም። በኢትዮጵያ ውስጥ ያላችሁ ፕሮብለም ራሳችሁ ናችሁ ሰው የምታደርጉት። እኛ ግን ከአማራም ጋር በጣም ፒስፉሊ መኖር እፈልጋለሁ። ከትግሬዎች በጣም ፒስፉሊ መኖር እፈልጋለሁ። and then with the rest of Ethiopians በተለይ ደግሞ ከአማሮች እንደሚመስለኝ ከትግሬዎች ጋር ጉርብትናችን ስለሆነ ነው፣ ሌላ ነገር አይደለም። የኦሮሞው ሌላውም ሁሉም እንዲገባበት እንፈልጋለን እዚህ ስትራግል ውስጥ። ስለዚህ ሊገባ ይችላል። እንግዲህ ምክንያቶች ሊዘረዝር የሚችለው አንዱ የባህር ጉዳይ ነው። አልበረደም የባህር በር እዚህ ሳለሁኝ ኦፍኮርስ ጦርነት ውስጥ ሊገባ ይችላል። አብቹ ከገባ ግን ምንድን ነው የሚያጋጥመው የሚባል ነገር ደግሞ ዲስካስ ማድረግ ያስፈልጋል። አብቹ ጦርነት ከጀመረ ኤርትራ ውስጥ ላካፕ እንደሚያደርጉት የታወቀ ነው። It's not going to be easy። በዛ ጊዜ ስላክ ታይም እና ስላክ አክሽን
ስላክ አክሽን ምለው ምንድነው በዛ ቀዳዳ ውስጥ ፋኖ አዲስ አበባ መቆጣጠር ይችላል ይሄኛውን ፈልጎ ይግባው እኛ ራሳችን ብለን ስንከላከል እዛ ይጠመዳታል እናንተ አዲስ አበባ ትገባላችሁ እንደዚህ ማረግ ይቻላል ነው ምላችሁ ያሉት እኛ ምርጫ የለን ከተጀመረ ግን እናንተ በምን አይነት ስትራቴጂ አዲስ አበባ እንደምትገቡ ራሳችሁ ዲስካስ የምታረጉት ነገር ነው I think TPLF በጣም ስሎው ነው ማረግ የሚችል አይመስለኝም እናንተ ግን ማረግ የምትችሉ ይመስለኛል እንትኑ ፕሮፓጋንዳው በኢትዮጵያ መንግስት በኩል እንደውም ይህ ህዝባዊ አመጹ ብድግ ሲል አሁን ከትላንት ወዲያ በዚሁ በኢትዮጵያ ቴሌቪዥን ሲነገር ነው ስለ ባህር በር ጠቀሜታ ኢትዮጵያ ባህር በር ይገባታል የሚባል ነገር አንድ እሱ ሁለተኛ የድንበር ጉዳይ እስካሁን ድረስ ወደኛ ኤርትራ ሰራዊት ዘልቆ ገብቷል የሚል ነገር እየተናገሩ ነው ያሉት ይሄም ደግሞ አንድ ጦርነት ቅስቀሳ ወደ ጦርነት ሊከት የሚችል አንድ ምክንያት ነው የሚሆነው ይሄኛው ቢሆን ትግራይና ኤርትራ ህዝብ ለህዝብ ሶልቭ ያደረገው ነው ፕሮብለም ሰዎች ኦሬዲ እነ ስታሊን ኤርትራ ውስጥ ገብተው መጥቷል ኤርትራ ቦታውን ይዟል ብሎ ተናግረዋል እሱ ማጣላት ነው የሚፈልገው እኛ ግን መታረቅ ነው የሚፈልገው ፕሮብለም የሆነው አብይ መታረቅ ስለማልፈልግ ይሄ ምንድነው የሚባለው ቦርደር ኢሹ የሚባለው ትግራይ ውስጥ ያለው እሱ ደግሞ ኤሪትሪያኖችና ትግራዮች እንደሚፈቱት የታወቀ በጣም ስለሆነ ይሄ ወያኔ የሚባለው ምን እንደሆነ አላውቅም እንጂ ህዝባችን ሶልቭ እንደሚያደርገው ታወቀ ኦሬዲ ስሟል ኤርትራው ከዛ የሚባል ወሬ እነ ስታሊን አስመራ ውስጥ ነው ያሉት ተናግረውታል አብቹ ያለው ነገር የለም ምንም ያለው ነገር ስለዚህ ጥላቻ የለም በህዝባችን በወሬ ሻይ የጠጡ ሶልቭ የሚደረግ እንጂ በፍጹም በጦርነት ሶልቭ የሚደረግ ምንድነው የሚባለው ቦርደር ኮንፍሊክት ከትግሬዎች አይኖረንም ካሁን በኋላ ይሄ የታወቀ ነው ግን ኦፍኮርስ እሱም እንደ ኤክስኪውዝ ለትግሬዎች ቦርደር አመጣለሁ ከኦሮሚያ መታወ ለትግሬዎች አኬን ፎርደም እነሱ ራሳቸው ፕሮብለሙን ያውቁታል ኤክስፒሪየንስ አላቸው ከሱ የበለጠና እዚህም ጋር ምንም አይነት ምርጫ አይኖርም ነው ብላችኋለሁ ስለዚህ ሌላው ሶስተኛ ያነሳው ነው የተቃዋሚን መጠናከር እዚህ አዲስ አበባ ድረስ ቢሮ ከፍቶ የኤርትራን መንግስት እንዲወጋ ኃይልን የማገዝ ነገር አለና ከዛም እንደዚሁ ሊኖር ስለሚችል ይሄ ጉዳይ ወደ ኮንፍሮንቴሽን የምንለው ወይ ደግሞ ወደ መጨረሻው የሚሊተሪ ግጭት ውስጥ ሊከት ይችላል እዚህ ጋር ምንም ያጠራጥር ነገር እኔ መንግስት የኤርትራ መንግስት አላውቀው በደባ ግን ኤክስፔክት ማድረገው ነገር አለ ማን አለ ታዲያ ዝም ብሎ የሚጠብቅ ማን አለ ሲወረር ዝም የሚለው በደብ ከፋኖዎች ጋር በደብ ከቲፒኤልኤፍ ጋር ካስፈለገ ምንድነው ግን ይሄ ታክቲካል ነው ስትራቴጂክ ሪሌሽንሺፕ የሚባለው ነገር ነው እኔ ከነፋኖ ጋር ዲስካስ ማድረግ የምፈልገው ወያኔ ስትራቴጂ የሚባል አያውቅ ስለዚህ ታክቲካል ሆነ ይቀራል ከነሱ ጋር ያለው ከአማሮች ጋር ያለ ሪሌሽንሺፕ ግን እስከ ስትራቴጂ መሄድ የሚችል ይመስለኛል ስለዚህ እዚህ ጋር መታማት ምናምን የለም ኢንፋክት እኔ የምለው ለፋኖ የሚሆን ቀዳዳ በማሳዋ የሚፈልጉትን ነገር ሰፕላይ ለማድረግ የምግብ የምናምን ለትግሬም ህዝብ እንደዚሁ አስፈላጊ ከሆነም የጦርነት መሳሪያ ይህን አስተሳሰብ ነው ምላቻለሁ ጽምዶ ምንለው ነገር ሁላችንም አብረን ፋይት ለማድረግ ነው የሁላችን መከራ አማራ ውስጥ ያለው እንደዚህ አይነት ነገር ማየት አንፈልግም የኤሪትሪያስ ማይሆን ሆኖ ነው ደግሞ እንደዛ አይነት ነገር ወደኛ ሊመጣ እንዴ ከኛ ኢማጂን በደብ ከማንም ጋር እናብራለን ነው ምላቻለሁ ሱዳን ከኛ ጋር ናቸው ሶማሌ ከኛ ጋር ናቸው ምን ፕሮብለም ስለሌለ ስለዚህ እኛ ከፋኖ ጋር እኔ ራሴ ፋኖ ነኝ ሰውየው እዚህ ጋር አነስት የሆነ ስትራግል ብዬ የመረጥኩት ኢትዮጵያ ውስጥ ካሉት ነገሮች ፋኖ ነው በተለይ አብሮ ከሰሩ ይሄኛው ማለት አልችልም ኦሮሞ ላንድ ውስጥ የተከፋፈሉ ቡድኖች ስላሉ አትሊስት እነዚህ ጋር ግን ሳሊድ የሆነ ፋኖ የሚባል ስትራግል አለ ትግራይ ውስጥ ያለው ኢሉዥን ራሳቸው ይፍቱት እኔ በፍጹም ምን እንደሆኑ ማለት ውጅብር አድርገውታል ነገር የወያኔ ጉዳይ የራስ ጉዳይ ነው ግን እናንተን ግን ሰፖርት አደርጋቸዋለሁ አነስትሊ ነው ምላቸዋለሁ የበሰሉ ነገሮች አሉ ማለት ነው በጣም የበሰሉ ነገሮች አሉ
ስለዚህ እንግዲህ ልናይ የምንችለው ነገር እኔ በአብዛኛው የሚመስለኝ ወደ ግጭት የመግባቱ ነገር እያጨመረ ስለመጣ ኢትዮጵያውያን እንደው መታገል ነው ያለብን ይህን ነገር ለመቀልበስ ኢትዮጵያውያን ለውጥ ማምጣት መቻል አለብን። እዛ አካባቢ ቤተመንግስት አካባቢ ያላችሁ ሰዎች ተነሱና ይቺ ምድር ይብቃት፣ የነውጥ ጊዜ ሊበቃት ይገባል። በእውነት የድሮ ሚናዋን መጫወት አለባት ብዬ አስባለሁ። መሳይ The magnesium in your cabinet is not only filled with heavy metals, but it also can be እዚህ ጋር ያልከው ትክክል ነው። ኢትዮጵያኖች ብቻ ነው ማቆም የሚችሉት። እኛ ኤርትራውያንስ ምንም ማድረግ አንችልም። አንፈልግም ጦርነት ብለናል። እኛ ከመጡብን በእኛ በኩል የሚደረግ አይደለም። ይሄ በኢትዮጵያንስ የሚደረግ ነው። ጦርነቱ ከተጀመረ ግን እንዴት አድርጎ እንደሚጠፋ የግድ እዛ ካልኩሌሽን ውስጥ ኤርትራው እንደሚገባበት ጥርጥር የለም። ስለዚህ ይሄኛው የኤርትራኖች ስራ አይደለም፣ የኢትዮጵያን ስራ መስሎ ይሰማኛል። ማይ ዲር ፒፕል አሁን የባህር በሩን ጉዳይ በተመለከተ አብይ አህመድ ጠንከር አድርጎ እየሄደበት እንዳለ የሚያሳዩ የተለያዩ መረጃዎችንም እየሰማን ነው። ሰሞኑን የጦር ኃይሎች ምክትል ኤታማዦር ሹም ሌተና ጀነራል አበባው ታደሰም የቀይ ባህርን ወሰን ለመጋራት ያቀረብነውን ያነሳነውን ጥያቄ እንደ ስህተት ቆጥረው እዚህም እዚያም የሚንጫጩ አካላት እንደተንጫጩ ይቀራሉ እንጂ የቀይ ባህር ጠረፍ ወሰን ተጋሪ መሆናችን የማይቀር ነው የሚል ንግግር ሰሞኑን አድርጓል። ሁላችሁ እዚህ ጋር ምንም ማድረግ አይችልም። የኤርትራ ህዝብ የመጣበትን መጋፈጥ ብቻ ምንም ነገር ማድረግ አይችልም። ይመጣሉ አይደለም። ከመጡ ግን እዛው የሞት ቅዝፈት ይሆናል። ለነሱ ብቻ አይደለም ለኛ። አንድ ነገር ግን ፎር ሹር ማቀው ነገር አለ። አንድ ኢንች አሰብ የሚባለው ነገር በምንም አይነት እነዚህ ሰዎች መጥተው የኤርትራን ሰራዊት አሸንፈው እዛ ጋር ሊገባቸው ከገቡም አንድ ደቂቃ ሰርቫይ ማድረግ እንደማይችሉ አሰቡ። እዛ ጋር እናውቃለን። እነሱ የጀመሩበት ዕለት ደግሞ ፋኖ ጋር ኮኦርዲኔሽን አዲስ አበባ ሌላ ነገር የለም። እንደዚህ ነው የኔ ትንታኔ። በነገራችን ላይ ወታደሩ ይነሳል፣ ወታደሩ ያመጻል ብለው አበባው ታደሰ እነ ብርሃኑ ጁላ በስብሰባ ተጠምደዋል። ሰሞኑን አንድ የወታደሩን ደሞዝ የሚያሳይ አንድ ሰነድ ወጥቷል። እውነት በጣም ነው የሚያሳዝነው። እዛ ቀበሮ ጉድጓድ ላይ እንደዛ ዋጋ እየከፈለ ያለ ወታደር ለምን ብሎ ነው? ወይ ትርጉም ያለው አላማ ይዞ ሀገር የማዳን ሀገርን የማስቀጠል አላማ ይዞ ያንን ዋጋ ቢከፍል እሰየው፣ ለጽድቅም ነው ብለን እንደ ሀገር አስበን ልንተው እንችላለን። የአብይ አህመድን ወንበር ለማስጠበቅ ዋጋ የሚከፍሉ ወታደሮች ማመስ ካለባቸው አሁን ነው። ስለዚህ ይህን ስለተረዱ እነ ብርሃኑ ጁላ እነ አበባው ታደሰ እየተረባረቡ ነው ያሉት። አጀንዳ ማስቀየስ፣ ወታደሩን በባዶ ተስፋ መመገብ፣ እንዲህ አይነት ነገር ጀምረዋል። ለማንኛውም የባህር አጀንዳውን አበባው ታደሰ እየቀሰቀሰ ነው ያለው። አንስተናል፣ ወደኋላ እንመለስም። ልትንጫጩ ትችላላችሁ፣ የዛ የቀይ ባህር አካል ግን መሆናችን የማይቀር ነው እያለ ነው። አዎ ፊልድ ማርሻሉም እኮ በቅርብ ጊዜ እንደዛ ብለዋል እኮ፣ ተወያይተንበታል አንድ ጊዜ ታስታውስ እንደሆነ መሳይ። ፊልድ ማርሻሉም እኮ እንደዚሁ እንደውም የፖለቲካ ሰው አይደሉኝ፣ ሰው ምን አገባቸው፣ ይሄ የፖለቲካ አቋም ነው። የባህር በር ኢትዮጵያ ይኑራት አይኑራት የሚለው ቢያንስ የፖለቲካ ውሳኔ ነው። ወታደር ዝመድ ሲባል ይዘምታል፣ ሚሊተሪ ኦፕሬሽን ሪፖርት የሚያደርገው እንጂ የሀገርን የፖለቲካ አቋም ሊተነትን አይገባውም ነበር የምንለው። ሚናው የተደበላለቀበት ሀገር ስለሆነ እንደፈለጉ ነው የሚሉት። ዞሮ የሚያሳየን የመንግስት አቋም መሆኑን ያሳያል ዋናው ነገር። እና እኚህም ሰው እንግዲህ እየደገሙት ያለው ይሄው ነው። እየተሻለ አልመጣም ማለት ነው። ዋናው ኢምፖርታንት ነገር በእርግጥ ኢትዮጵያ የባህር በር ይኖራት ዘንድ ነው ወይ አብይ አህመድ የሁሉ ፉከራ ነው? በእርግጥ ኢትዮጵያን የባህር በር ለማጎናጸፍ ነው? አይደለም። መቼም ጤነኛ የሆነ ሰው በዚህ መንገድ የባህር በር አይገኝም። በዚህ ዘመን በ21ኛው ክፍለ ዘመን ዩናይትድ ኔሽንስ በጣም በተጠናከረበት ዘመን የዓለም ሀገሮች ውልና ስምምነት እንደዚህ ዶሴው እንደዚህ በሆነበት ዓለም አቀፍ ስምምነቱ ባደገበት ኢንተርናሽናል ሎው በጣም በዳበረበት ዘመን ዝም ብሎ የአንድ አገር ባህር ወስዶ እዛ ላይ ከትሞ ወደብ አገኘሁ ሊባል የሚችልበት አሰራር የለም፣ ሊኖር አይችልም በምድር ላይ። ከዚህ በኋላ የሚኖራት ኢትዮጵያ የዲፕሎማሲ ጉዳይ፣ ይህን የባህር በር ጉዳይ ትፈተዋለች።
በተለይ በጅቡቲ በኤርትራ በኩል ያለው ግንኙነታችን የጊዜ ጉዳይ ነው የሚፈታ ነው እና ይሄ ጉዳይ ሊያድር እንደሚገባው ያውቃሉ። አድሮ በሰከነ መንፈስ የምንወያይበት ነው። ቀጥሎም ትውልድ ተወያይቶ የሚያስተካክለው እንደሆነ ያውቁታል። ግን እንደው መሳከር እዛ መጨፈር አለብን ባህር ላይ ነው። ያንን ካላደረግን ሌላ የምናነሳው ብሔራዊ አጀንዳ በዚህ ሰዓት የለም። እስቲ እውነት ጀግና የሆነ መሪ እኮ ሰራተኛውን ማብላት ነው። ሌላ ነገር ተው። አሁን ወደ ይሄ የውሃውን ምኑን ተውና መሳይ ሰራተኛውን አስተማሪ ራበኝ የሚልበት ምድር አይደለም። ሐኪም አሁን ባለፈው ቃል ነው ለዓለም አቀፍ ሰው ትናገረዋለህ። አንዴ ዶክተር የሕክምና ዶክተር ዳቦ እየጠየቀ ነው ብለን ማስረዳት አቅቶን የለም ያለንበት ሀገር እንደዚህ ሰዎቹ ቁጭ ብሎ የሚወራ ነገር ነው ይሄ ነገር አይደለ? ሰውየው የተማረው ሰውዬ እንዳለው የሰባተኛ ክፍል ትንሽ ልጅ አይደለም። አንድ ሰው የሚፈራው ሰው የለም። ሰልፍ ዲስትራክቲቭ ነው። ማአት ነገር አጥፍቶ እንደሚሄድ የታወቀ ነው። በጣም ኢጎይስት ነው፣ ናርሲስት ነው። ስለዚህ ሰውየው ገደል ውስጥ ገብቷል። ያላሰበው ነገር ውስጥ ሲንክ እንደሚያደርግን የታወቀ ኮምባይንድ የሆነ ቡጢ ነው። በዛ ማጣደፍ ከጀመረ ከኤርትራ ጋር መጨረስ መቻል አለበት። የሚጨረሰው ደግሞ አዲስ አበባ እንደሚሆን ምንም የሚያጠራጥር ነገር የለም። አይዟችሁ ብቻ ፋኖ በእናታችሁ ተባበሩ። ሞኞች አትሁኑ። ማን ሰው ያለቀ ነው። አንድ ነገር አለ። ፖለቲካሊ አንድ ለመሆን ሞክሩ። በደንብ አድርጋችሁ ኮንሶሊዴት አድርጉና ጠራርጎ መሄድ ነው። አይዟችሁ። የፈለጋችሁት በኤርትራ በኩል ይመጣል። የፍታት ሮክ ያስገባል። እንገፋለን። ለዛ መንግስታችንን አንድ ነገር እንዲያደርግ እንገፋፋዋል። ዳይሬክትሊ ከመጣ ግን ሜክ ሹር ዩ ጎ ቱ አዲስ ኢሚዲየትሊ። ሌላ ነገር የለም። መንገድ ይዘህ ወደ አዲስ አበባ መግባት ብቻ ነው። ከዛ እናየዋለን የት የተዋረድን ሰዎች፣ እንደዚህ የተዋረድን ህዝቦች ትኩረታችን በእውነቱ እርሻውን ቶሎ ቀይሮ የውጭ ንግዳችንን ቶሎ ቀይሮ የውስጥ ጉዳያችን ማስተካከል ነበርና ለፖለቲካ ትርፍ አገኛለሁ ብሎ ነው አገሪቱን እየወሰደ እየዘፈቀ ያለው። እኛ ኤርትራ ከወንድሞቻችን ጋር አንዋጋም። ኢትዮጵያና ኤርትራ ወዳጅ ህዝብ፣ አንድ ህዝብ ነው። ፕሬዚደንት ኢሳያስ ካሉት በጣም የወደድኩት ቃል አንድ ጊዜ ይህ ህዝብ አንድ ህዝብ ነው፣ ሁለት ልናደርገው አንችልም አሉ። በዘወይ እዚህ ጋር ክሊር የሆነ አንደርስታንዲንግ ያስፈልጋቸዋል ሰዎች። እኛ ከአፍሪካኖችም አንድ ነን። ከኢትዮጵያ ጋር ብቻ አይደለም፣ ከሱዳንም ጋር አንድ ነን፣ ከሶማሌም ጋር አንድ ነን፣ ከጅቡቲም ጋር ተነጣጥሎ የሚያደርግ ነገር አይደለም። ጅቡቲና ኢትዮጵያም እንደዛ። ስለዚህ ይሄ ኮንቴክስት ነጠል አድርጎ ኤርትራና ኢትዮጵያን ማለት አይደለም። ግን ኦፍኮርስ ዊ አር ብራዘርስ፣ ወንድማማቾች ነን። በአፍሪካ ኮንቴክስት እንድታዩት፣ በሶቨርኒቲ ኮንቴክስት እንድታዩት። በአንድነት የሚባል የለም። ኢትዮጵያ ራሷ አንድ ያልሆነች ሽክናት አክሜዴት ኤኒቲንግ። ይሄ ድሪም ነው። ይሄ ረብሻ መቆም አለበት። ሶቨርን ሆነን አብረን እንዴት አድርገን ተባብረን እንረዳዳለን ነው። ከሱዳኖች ጋር ያለን ሪሌሽንሽፕ እንደዛ ነው። ከጅቡቲም ጋር እንደዛ፣ ከኢትዮጵያም ጋር እንደዛ ነው የምንፈልገው እኛ ኢትዮጵያውያን። ሮንግ የሆነ ፒክቸር እንዳይኖራችሁ ብዬ ነው። ግን እንደዛ ማለቱ አንድ ህዝብ ነን። የስ ዊ አር አፍሪካንስ አይደለንም? አፍሪካኖች እኮ በስነ ስርዓት እንጂ በደንብ አድርገን አንድ ስለሆን እኮ ነው። ዞናችን አንድ አይደለም እንዴ? አብረን እዛ አካባቢ አይደለም እንደምንኖረው? ከዛስ ይበልጥ ተከፋፍለ ምንድነው እንተዋወቅ የለም እንደ እርስ በርሳችን ነው ምላቸው ያለው። ስለዚህ ረጋ ብለን እናየዋለን። አይዟችሁ፣ አብረን ነው የምፈጽመው። ይሄ ነገር ደስቲኒው የታወቀ ነው። ጦርነት ምን እንደሚያደርገን አይተነዋል እስካሁን ድረስ። ካሁን በኋላ ይሄ ኦፖርቹኒቲ ተጠቅመን እንዴት አድርገን እንደምንረዳዳ ብቻ ነው እዚህ ጋር ክሊር አንደርስታንዲንግ መኖር ያለበት። አያስፈልገንም አሉ። ታዲያ ምንድን ነው ይህንን ያለን መሪ ጋር አብሮ መስራት ነው እንጂ አያስፈልግም። የምን ድንበር ነው? ጉም ነው። ተያይዘን ማደግ አለብን የሚል ሰው ሲመጣ እስቲ ይህንን ከፍ ወዳለ ደረጃ እናሳድገው እንደማለት እንደዚህ አይነት ፉከራ የትም አያደርስም። እንደው ይህንን ነው ማለት ስለው መሳይ ገለታው እንግዲህ ከሰሞኑ መነጋገሪያ ከሆነው አጀንዳ አንዱ የአሜሪካ ኤምባሲ ነው። እዚህ ጋር ያበቃል። ሰዎቹ ጥሩ አትችል ነው። አማሮች ካንሽስነሳቸው እዚህ ጋር ደርሷል። በደንብ አድርጎ ተባብሮ ተስማምቶ መስራት ነው። ኦኬ። ይሄ ግን ከሶማሌም ጋር እንደዛ ነው። የኛ ፕሪንሲፕል ከሳውዝ ሱዳን ጋር እንደዛ ነው። ከሱዳን ጋር እንደዛ ነው። ከሁሉም አፍሪካንስ
ኤክሰፕሽናል የሚያደርገው ኢትዮጵያ ውስጥ ሁከት ስላለ ስለዚህ የኤርትራና የኢትዮጵያ ዝምድና ከዚህ ሰውዬ በኋላ ምናልባት ወደ አዲስ መሸጋገር ይችላል እንደ ሌሎች ይሆናል ብዬ ነው የማስበው ባህር ግን የከለከላቸው የለም እዚህ አጋጣሚ ግን ስትራቴጂክ ሶሉሽን ነው እኛ የምንፈልገው ታክቲካል ይሁን ካላችሁ ደግሞ እንደፈለጋችሁ ታክቲካል ከሆነ ግን ሰውየው መጥቶ ሚነካኝ ከሆነ እኔ እንደምንም ብዬ አዲስ አበባ እንደምገባ አይታወቀ ነው ሞክራለሁ ከነፋኖ ጋር አንድ ሰወራም ሰ ኦኤልኤም ስፖርት የሚያስፈልገው ከሆነ እዚህ ጋር መጠራጠር አያስፈልግም ከነካኝ ነው የምላቸው ጎትቶ ግን አስገብቶኛል ብርጌድ አህመዱ የሚባል ነገር ምናምን እዛ አፋር ውስጥ እያንቀሳቀሰ ነው እና ያለ ሰዎች አንድ ቶክስ አንድ ጥይት ኤጌንስት ኤሪትሪያንስ ተለኩሷል ማለት ነው መጨረስ መቻል አለበት የሚጨረሰው ደግሞ ፋኖ አዲስ አበባ ሲገባ ብቻ ነው እኔ ፋኖ ነኝ ዘኑ ኤክስፒሪየንስ ይባላል አምቸው ዘን ስለዚህ ሰዎቹ በእንደዚህ አድርጌ ለቀዋለሁ ዛሬ ጥሩ ዲስካሽን ነበረ ኦፍኮርስ ካሁን በኋላ በስምምነት ተስማምተን መኖር ብቻ ነው ቀስ እያልኩ የአማሮች ኢንቴሌክቹዋልስ የሚረቧችሁን እዚህ ያመጣሁ ከነሱ ጋር ወላ አይደለ ጥሩ የሆነ ሜንታሊቲ ጥሩ የሆነ አስተሳሰብ ጥሩ የሆነ ኮመን ካውዝ እንዲኖረን ምናምን ያስፈልጋል I'll see you next time ዘን ኤክስፒሪየንስ የፍቅር ላይ አርጉት ወደዚህ ምን አርጉት ይገልበጥ በዚህ ጨርጨር ሄዶ ፈረንሳይ ያውራ ኢጂፕሽያን መጥቶ እንደዚህ ነኝ ይበል የራሱ ጉዳይ ኢሳያስ አፈወርቂ ግን በቅቷል ብሎታል አላናግርህም ዞር በል ብሎታል አናግረኝ በግድ ብሎ የሚመጣ ከሆነ ደግሞ አፍንጫው እንደሚሰበር እናደርገዋለን ሁላችንም ሆነን ፋኖ አዲስ አበባ ሲገባ ሰላም ይሆናል ሰዎች ላይክ አርጉ ቻው Thank you.